ጋይስ እንዴት ናችሁ? ደህና ናችሁ? በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ዛሬ የሚለቀቀው ምን ይሆን እያላችሁ በጣም ብዙ ሰዎች እየጓጓችሁ ነው። ቡራ እንዴት ሆኖ ይመጣል? ምን ሆኖ ይመጣል? ተሽሎት ይመጣል ወይስ ብሶበት ይመጣል? እንግዲህ የኔን ግምት ልንገራችሁ። እነዚህ ልጆች መቼም ይሄን ነገር የጀመሩት ለሆነ ነገር የሆነ ድራማን ማስረዘም ፈልገው ነው። ይሄንን ድንገት ታዲያ ሰው ራሱን ስቶ ሆስፒታል ገባ የሚል ነገር ያመጡት። እንግዲህ ዛሬ የሚመጡት ምንድነው? አንደኛ ሀይሚ ማስጠቆር ይፈልጋሉ። ሁለተኛ ነገር ደግሞ ብሩኬ ማስታወስ አይችልም ብሎ ነው የሚመጡ። ዛሬ ማስታወስ አይችልም፣ ማንንም አያስታውስም፣ ሽምጥጥ ያደርግላቸዋል። ሀይሚ ስትሄድ ማንሽ፣ እዩ ስትሄድ ማንሽ፣ ሁለታችሁንም አላቃችሁም ይላቸዋል ማለት ነው። ከዛ በኋላ ሀይሚም ንዴቷ ይበርዳል፣ እዩም እንደዚህ የምትነታረከውን ነገር ታቆማለች። ከዛ በኋላ ነገሮች ይረጋጋሉ። ታያላችሁ። እንደዚህ ብሎ ነው የሚመጣው። ምክንያቱም ዶክተሩ ምን አለ? ማስታወስ አይችልም፣ እንትን ማነው ጭንቅላቱን መቶታል። ፊልም ላይ እንደምናየው እንግዲህ ማስታወስ አይችልም። እችን አይዲያ እኛ እንሰጣቸዋለን። ከዛ እነሱ ደግሞ ጨማምሮባት ያመጧታል ማለት ነው። ከዛ ሀይሚም ስትሄድ አላቀሽም፣ እዩም ስትሄድ አላቀሽም ይልና ትንሽ ቀን ያወዛግባቸውና ከዛ በኋላ በቀሉን ይወጣል ማለት ነው። እንደውም እኔ ስገምት እና ሳስብ ምን እንዳሰቡ ታውቃላችሁ? ብሩኬ አውቆ ይችን ድራማ የጀመራት ከፍፄ ጋር ተመካክረው ሀይሚም እንድትረጋጋ ለማድረግ እዩም ደግሞ የምታደርገውን ነገር እንድታቆም በድንጋጤ እንግዲህ ሀይሚ አልፈልግም ብላለች። ሶ በቤተሰብ ጠየቃት፣ እንታረቃላት ምናምን ሰው ቢስላለች ብሩኬ ምናልባት ነገሮችን ለማረጋጋት የፈጠረው ድራማም ሊሆን ይችላል ብዬ አሰብኩኝ። እውነት ነው የሚል እኔ ምንም 25% ነው እውነት ይሆናል ብዬ ማስበው፣ 75% ውሸት እንደሆነ ነው ውስጥ የሚያምነው። ሲጀመር ብሩኬ እንደዛ ታሞ ሀይሚ ጥላው ማስወጣም ሀይሚ ምንም አይነት እያላችሁ ነበር እናንተ ራሱ። ለምን አላለቀሰችም? ለምን አልደነገጠችም? ለምን እንደታመም አልመሰለች? ሲጀመር መጀመሪያ ራሱ እንደተነገራት እኮ ያስታውቃል። ብሩኬ ታሟል ሲላት እስካሁን አልነቃም እንዲያለ ቀድማ ታውቃለች ማለት ነው። እና እኔ ድራማ ነው የሚመስለኝ። ሲቀጥል ደግሞ ወንድሙ ራሱ እንደዛ ሱታሞ ተኝቶ እንደዛ እየጮሁበት ወንድሙ ዝም ሊል አይችልም። ተረጋግቶ ነበረ ቁሞ ድራማውን እየተከታተለ የነበረው። ሲቀጥል ትናንትናው ላይ በቃ እዩና ሀይሚ ናቸው በደንብ የተጫወቱት። ሁለቱ ናቸው እንደተጨቃጭቆ ያለፈ። ያቺ ውጭልኝ ትላለች፣ ይቺ ውጭልኝ ትላለች። እሺ ሰው ሊጠይቅ መጥቶ ሰው ማለት ነው የታመመው ሰው መጠየቅ ነው የሚቀድመው ወይስ ደግሞ ሌላ ጸብ ነው የሚቀድመው? የእውነት ቢሆን ኑሮ ሀይሚ በድንጋጤ ሲጀመር እዩንም ቼክ አታደርጋትም ነበረ። ስለዚህ ይሄ ነገር ድራማ እንደሆነ በብዙ መንገድ ይታወቃል። ግን ይህን ድራማ የፈጠሩት አንደኛ ሀይሚ ያው እንድትረጋጋ ነው። በድንጋጤ ታውቃላችሁ፣ የሆነ ሰዓት ራሱ ተጣልተው እንደዚህ ማለት ነው ሀይሚ ራሷን ሳተች ምናምን አሉና ከንተና ጋር እየሰሩ ሳለ ሀሰንና ማሂ ነበሩ እና ያኔ እንደዛ አይነት ድራማ ሰሩና ከዛ ብሩኬ ወዲያውኑ ነበረ ከዱባይ እየተመለሰው። ዱባይ ጥሏት ሄዶ እያለ ማለት ነው ሀይሚን። የሆነ ሰዓት ደግሞ እንዲሁ ብሩኬ ታመምኩ ይሁን ታመምኩ ብሎ ይሁን ጠፍቶ ይሁን ብቻ በእንደዛ አይነት ነገሮች ታርቀዋል። ሀይሚ ቤት ራሱ ሄዶ ሀይሚ ውሃ ደፍታበት ከዛ ብሩኬ ታሞ ከዛ በኋላ ታርቀው ነበረ የቀጠሉት። ይቅርታ በእኔ ምክንያት ነው ምናምን ብለው እና ይሄን ነገር ለመታረቅ ብሩኬ ሆን ብሎም የፈጠረው ድራማ ነው ብዬ ነው ማስበው እንጂ እኔ እውነት ነው ብዬ አላስብም። እውነት ከሆነ ደግሞ ፈጣሪ ማረው። ግን በውሸት እንደዚህ ሟርት እያደረጋችሁ የእውነት ሊሆንባችሁ ይችላል አንድ ቀን ማለት ነው። እና የኔ ወዶች፣ የኔ ማሮች፣ የኔ ፍቅሮች እንዴት ናችሁ? ደህና ናችሁ? ተመልሰን መጥተናል። ፈታ እያላችሁ ነው አይደለ? ኧረ በትናንት ነው ማርያም ፈታ ነው ያልንበት። ኧረ ብሎ ቲክቶክ ላይ ራሱ በጣም ነው ፈታ እያደረጋችሁ ብቻ ፈታ እያልንበት ነው። የምር እድሜ ለእናንተ እያዝናናችሁን ነው። እና ፈታ እያልን ነው ያለ ነው በነገራችን ላይ። እና ደግሞ አንዳንዶቹም እያለቀሱ ነው፣ ከዛ ሀይሚንም እየወቀሱ ነው ምናምን። ብቻ በአጠቃላይ ማለት ነው እንደ ቪዲዮ ነው እኛ አስተያየት የምንሰጠው። ስለዚህ ሰብስክራይብ አድርጉ። መጀመሪያ ደህና ናቸው አለን። እሺ እንግዲህ ብዙዎቻችሁ ዛሬ ምን ይመጣል ነው ሀሳባችሁ አይደለ? ይህንም እንደዛ ነው ሀሳቤ። ዛሬ ደግሞ ምን እንደሚያመጡብን አናውቅም። ትናንትና ዱብዳ ምጥቶ ከትናንት ወዲያ ኬክ አቦኩ፣ ትናንትና ደግሞ ታመን ብለው ሆስፒታል ገቡ። እኮ ከምኔው ልብሱን ቀይሮ ከምኔው እንደሄደ ፈጣሪ ወቀው። ብቻ መቼ ነው ራሱን የሳተውን? እኔ ብሩኬ ልብሱን ራሱ ቀይሮታል። ፍፄ ነው መሰል ያልቀይረው። ብሩክ ቀይረዋል፣ ሀይሚ ቀይራለች ምናምን እና እንደዛ አይነት ሲጀምር በሚቀጥለው ቀን ነው የመጡት። ወዲያውኑ ሄዶ መቼ ነው ልብሱን የቀየረው? ከዛ ደግሞ አረ በጣም ብዙ ነገር እኮ አለ ጋይስ። ረስማ
ይገርማል። ይህን ነገር እንደውም እኛን ለማሳመን ሌላ ድራማ መጨመር ነበረባቸው። ራሱን በምን ምክንያት እንደሳተ እንድትነግሩ እንፈልጋለን። ምክንያቱም ጭቅጭቁ አብቅቶ ሀይሚም ወታ ሄዳ ነበረ። እዩ ነበረች ቁጭ በላ ያለችው፣ እሱም ቁጭ ብሎ ነበረ። ምንም ራሱን የሚያስተው ነገር የለም። የሚወድቅበት ምክንያት ምንድን ነው? የት ላይ ወደቀ? ማን ገፍትሮት? እንዴት ሆኖ? እንደውም ይህን ድራማ ለማሳመር ከፈለጋችሁ ምን ማድረግ እንዳለባችሁ ታውቃላችሁ? ያኔ ኬኩን ሲወራወሩ ከዛ ነበረ ብሩኬ እዛ ጋር ነበር መውደቅ ያለበት። እንድናምንላችሁ ከፈል በትንሹም ቢሆን እንድናምን ከፈለጋችሁ እዛ ጋር ወድቆ ከዛ ሆስፒታል ስጎስዱት ምናምን እንደውም 2 ቪዲዮ ይወጣው ነበር። ተሸውዳችኋል እንጂ እናንተ አመቻችታችሁ ከተኛ በኋላ ምናምን። ዛሬ ደግሞ እንግዲህ ታያላችሁ፣ የሚያመጡብንን ጉድ ታያላችሁ። ዝም ብላችሁ በራሳቸው የሚያሟርቱ ማለት ነው። ማስታወስ አይችልም ብለው የሚመጡ ጭንቅላቱ ተጎድቷል ምናምን ብለው ማለት ነው። ምክንያቱም የጠመጠሙት እንትን አለ አሽገታል እዚህ ጋር ግንባሩ። ይሄ ምንድነው? ይህንኛውን ድራማ ለመፍጠር እንዲያመች ነው። ሀይሚ ከዛ ተደናግጣ በእኔ ምክንያት ነው እንደዚህ ሆነ ምናምን ብላ ከዛ ወደ እሱ እንድትመለስ ወይም ደግሞ ብዙ ሰዎች ሀይሚ ላይ ወቀሳ እንዲያበዙ እንዲያደረግሽው እንዳልኳችሁ ነው። ቤተሰብ ጋር ለማጣላት ብዙ ጥረት ያደርጋሉ። ብሩኬ የሆነ ነገር ሆነ ማለት ሀብን ራሱ ትናንት አይታችኋል፣ እየገፈተረ ነበር። ልክ እንደዩ ነው የሚወቅሷት ሀይሚንም። በአንቺ ምክንያት ነው፣ አንቺ እሺ ብትይው ኑሮ፣ አንቺ ብትታረቂው ኑሮ እንደዚህ አይሆንም ነበር የሚል ብዙ አይነት ወቀሳ ይመጣባታል። ሀይሚ ተደናግጣ ወደ ብሩክ ትመለሳለች ማለት ነው። እና እንደዛ ነው የሚመስለኝ የዛሬው ማለት ነው ቪዲዮ እንጂ ሌላ ነገር ይሆናል ብዬ አላስብም። ብቻ እንግዲህ እውነት ከሆነም እውነት ታሞም ሊሆን ይችላል። ለምን እንደው ታውቃላችሁ፣ አሁን እኮ ማለት ነው በጣም እንደዚህ ፍራንክ አታብዙ፣ ማይሆን ስራ አትስሩ ምንላችሁ እኮ ለዚህ ነው። አሁን እኮ የእውነት ተጎርተው የእውነት ታመው የእውነት ተከፍተው ቢመጡ ራሱ አናምንም። ምክንያቱም ብዙ ድራማ እየሰሩብን ነው። እውነት የሚመስል ውሸት እየሰሩብን ስለሆነ አሁን የእውነት ሲከፋቸው የእውነት አዝነው የእውነት ከፍቷቸው ቤተሰብ ከፍቶናል እንደዚህ ቢሉ ውሸት ነው ብለን ነው የምናምነው። ምክንያቱም ውሸት ሲደጋገም እውነት ይሆናል ይባላል እና ብዙ ጊዜ ደጋግማችሁ ስትሰሩልን በቃ እኛ እናንተን የምናምንበት መጠን በጣም እየቀነሰ ከቀን ወደ ቀን አሁን ብሩኬ የእውነት ታሞ እኮ ሊሆን ይችላል። እኛ ግን ውሸት ነው እያለን ነው። ምክንያቱም ከምናየው ነገር በቃ ውስጣችን ስለሚጠራጠር ብዙ ነገር ውሸት የሚመስል ነገር እየሰሩ ስለሆነ ልናምናቸው አልቻልንም። በቃ የሚረዳቸው ሰው ራሱ አይኖርም። ከዚህ በኋላ ከፋን ብለው ቢመጡ የእውነት ቢጣሉ የእውነት ቢለያዩ ራሱ የሚያምን ሰው አይኖርም። እና አንዳንዴ የማይሆን ስራ ውሸት በፍራንክ መልኩ በውሸት መልኩ ድራማ ስትሰሩ ብዙ የሚጨነቁላችሁ ሰዎች፣ ብዙ የሚወዳችሁ ሰዎች፣ ብዙ ለእናንተ የሚያስቡላችሁን ሰዎች እያጣችሁ ነው። እናንተ የጊዜውን ቪውና ላይክ ነው የምታዩ፣ ግን ብዙ የሚያከብሯችሁና የሚወዳችሁን ሰዎች እያጣችሁ ነው የሄዳችሁ ያላችሁት። እና እውነት ከሆነ ደግሞ ቡራያ ይዞ ፈጣሪ ማራ። ማንም ሰው ለማንም ሰው መጥፎ ነገር አይመኝም። እንደዚህ ሳቃችሁ እሱ እንደዚህ ስለሆነ እየሳቃችሁ በመማይ ቀደድ ምናምን ልትሉ ትችላላችሁ። ግን እኛ ቀልድ አይደለም፣ እነሱ ናቸው ውሸት ዋሻችሁ ውሸት እንድንዋሽ የሚያደርጉን። ዋሽተው እኮ የሚያስዋሹን እነሱ ናቸው። እነሱ በሚሰሩት ድራማ እኛ አስተያየት እንሰጣለን። እነሱም ዋሹ እኛም ዋሸን። ሁላችንም ውሸት በውሸት አለቅን ማለት ነው በውሸት። እና በምን ማንም አይስቅም፣ ግን ደግሞ በህመም ደግሞ አይቀለድም። ታመምኩ ብሎ ሰው ሳይታመም ሲመጣ በጣም ነው የሚደብረው። እና ብዙ ውሸት የሚመስል ነገር ስላለው ነው እንጂ ማንም በህመም አይቀልድም። ግን እነሱ እንኮ በእኛ እየቀለዱብን ነው ታውቃላችኋል። እነሱ አሁን ታመመ ብላ እንትና ስታለቅስ የነበረችው ልጅ በእሷን ሙድ እያያዝን እየሳቅንባት ነው። ቀለዱብን ማለት እኮ ይሄ ነው። በእኛ እየቀለዱብን ነው እነሱ ራሱ